የሰውን ሶሻል ሚዲያን ተጠቅሜ ሰውን የዘረፍኩበት ውሸት፣ ሌብነት እና ባለጌነት፣ ሰይጣንነት እንደው አካል ቢኖረው አንተ ነህ። እንደ አንተ አጭበርባሪ ሌባ፣ እንደ አንተ ባለጌ በዚህ ምድር አልተፈጠረም። ውሸታም ነህ። ገንዘብ በውስጥ እየደወልክ የምትጠይቅ ካልሰጣችሁኝ ስማችሁን አጠፋለሁ የምትል ሁሉም መጥቶ መስከረ ፍራኦል እየከፈለ የሚያሰድብህ ዮናስ ቬጋስ እየከፈለ የሚያሰድብህ መማር እየከፈለች የምታሰድብህ ለሁሉም በህይወት ለሁሉም የሆነ ነገር ከደገፍክ ተከፍሎ ነው፣ ከተቃወምክ ተከፍሎ ነው። አንተ እኮ የመጨረሻ የበከትክ የመንግስት ቤት የምትኖር ሴታ ሴት የወንድ ቅምጥ እኮ ነህ። የወንድ ቅምጥ ልክስክስ ጨምላቃ የኢትዮጵያ ሕዝብ የሚጠላ የጠላ 3 ጊዜ ያባራ ጀማ ሆኖ አንድን ሰው ማጥቃት ይሄም ነውር ነው። ግን ደግሞ እኛ ተመችቶናል እንሄድበታለን ካላችሁ ሂዱበት፣ እንደፈለጋችሁ አድርጋችሁ። ኢየሩሳሌም እያታልቅሽ የኔ እናት ሲለቀስ አካውንት ይዘጋል ብላችሁ ከሆነ አካውንቱ ቢዘጋ ማይዶ ማይንድ እግዚአብሔር በሚያውቀው 1000 ፎሎ ደረግና ድጋሚ መጥቼ ላይ ብገባለሁ። እኔ አካውንት እንደነገርኳችሁ አያሳስበኝም። በቲክቶክ መሰራው ስራ የለኝም። ቲክቶክ ዋናና ዋና ያገኘውበት ትርፍ ምለው የሚወዱኝ ቤተሰብ መወዳቸው ስልክ ተቀያይረ መደዋወል ድረስ የደረሰ ወዳጆች አግኝቼበታለሁ። ከዛ በተረፈ ቲጂዬ እኔ ማር እንዴት ነሽ? ከዛ በተረፈ እንደ ማስፈራሪያ አትጠቀሙት። አካውንት ማዘጋትን አንፎሎ ማስደረግን ማስፈራሪያ አትጠቀሙት። ይሄን ይመስላል። ቤተሰብ እንወድሻለን የኔ ማሮች። እኔ እጅግ በጣም ነው የምወዳችሁ እግዚአብሔርና ካንደበቴም ክፉ ነገር እንግዲህ እኔ አዲስ አይደለሁም። አሁን ቲክቶክን ስጠቀም አዲስ አይደለሁኝም። እንግዲህ መታቁኝ ሰዎች መሲ ሀበሻ ከድሮ አሁን ላይ ተቀይራለች። በፊት ተሳዳቢ ነበረች፣ አሁን ጨዋ ሆነች። አሁን ጨዋ ናት። በፊት ተሳዳቢ ነበረች ወይስ በፊት ጨዋ ነበረች አሁን ተሳዳቢ ሆነች? አንድ አይነት የማይቀየር ሰው ታውቃላችሁ? ረጁን ጠይቋት። ሩቅ ሳትሄዱ ረጁ ኦልሞስት 6 እና 5 ዓመታችን እየሆነ ነው ከተዋወቀ። መሲ ሀበሻ እንዴት ነበር ጸባዩ፣ አሁን እንዴት ናት የሚለውን ጠይቁ። እንደው ረጁ በቅርብ ያለች እንኳን ሌሎችም አሉ። ቲክቶክ ስንጀምር አብረን ነበርን ስቲል ያሉ ሰዎች አሉና ይሄን ይመስላል። ለሰው መብት ስጡ። ሰው እንደፈለገ የፈለገበት እንዲሄድ እኛንን የምናዘሽ በዚህ ነው መሄድ ያለብሽ በዚህ ነው መውጣት ያለብሽ ብላችሁ ሰው ላይ ጫና ማድረግ እንደ ሐሳብ ብትተው ብዬ አስባለሁ። በተረፈ ማን ነው ገስት የላከው? በስህተት ነው መሲሻ ከበሻሻ ወቅታዊ እንትን ላይ ነበርኩኝ ሙላቴ። ወቅታዊ እንትን ላይ ምላሽ እየሰጠው ነው። ይሄን ይመስላል የኔ ማሮች። በተረፈ ወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ። ትክክል ናት። አንቺ አይደለ አንቺ ላይ ያንን ነው የታዘብኩት። ያንን ነው ይልሽ ከትላንት ወዲያ ማታ ሺሻ ማጨስ ላይክ ሺሻ ማጨስ ወንጀል እንደሆነ ቆይ ስሚኝ፣ ሺሻ ማጨስ ወንጀል እንደሆነ ልንገርሽ። ሳታ አሁን አንቺ ቅድም ምን አልሽኝ? ካሜራውን እረስታው የዘጋች መስሏት ነው አለች። ኖ ኖ ኖ ኖ፣ የህብረተሰቡን ንቀት እያሳየቻችሁ ነው እንጂ እግዚአብሔርን ነው የምልሽ። አይደለም አንቺ እንኳን አይደለም የሰው ልጅ ማንም ሰው ያደርገዋል። ይሄንን ነገር ሳያደርግ ቀርቶ አይደለም፣ ግን ሰው በተሰበሰበበት መሃል እንኳን አታጭሽ። ሲጀመር ሰው በተሰበሰበበት ወይንም ሰውን ይረብሻል ባልቹ መንደር አይደለም ሶሻል ሚዲያ ላይ ወጣሽ ማለት ነው። ይሄ ምን ያክል ማንም ምንም አያመጣም ብለው ህብረተሰቡን እንደናቁ በጣም አይደለም ሶሻል ሚዲያ ላይ ቀርቶ ሰውን እቤታቸው ከዚህ የበለጠ እንደሚበድሉ እንደሚረግጡ ማን ምን አባቱ ያመጣል ምን አለብኝ እንደሚሉ ነው የተረዳሁት እኔ። ገብቶሻል? በሰው ላብ በሰው ደም በቃ በሰው ላብ በሰው ደም በሰው በእኔና በዲቦራ በሸቀልሽበት ገንዘብ ለድሃ አቢ እኛ አንቺን ይቅርታ አንፈልግም። የኔ ፈንጋሪ፣ የኔ ጎርጓሪ፣ የኔ አሳውጪ ያንቺን ይቅርታኛ አንፈልግም። ቢያንስ እንኳን በእኔ የነገርሽውን ዩቲዩብ ላይ ለድሃ ከዛ ቦጨቅ አድርጊለት። ምን ነው ምንም ቢሆን ያው አዲስ አበባ አልተወለድሽም መጤነሽ፣ ግን እርድናን ከአዲስ አበባዎች ተምረሽ ላጣረገሽ ገንዘቡን በሙድ ለድሃዎች እርጅበት። ይሄን የመጨረሻ ምልሽ
ቀጣይ ምን አለ? ሙኒት አሁን እነዚህን አሮጊት ወሬዎች ጨርሻለሁ። ያ ሙኒትን እንምጣ ውዶቼ። ሙኒት አጨሰች ብላችሁ ቀኑ ሙሉ ነጠላ ዘቅዝቃችሁ ስታለቅሱ የነበራችሁ ሰዎች አላችሁ ማለት ነው። ቁጭ ብላችሁ ነጠላ ዘቅዝቃችሁ ስታለቅሱ። እኔ የምለው በተለይ አረብ ሀገር ያላችሁ ሰዎች እንዳለ ማለት ነው። ማዳም ስታጨስ የማዳምን ምንድን ማጨሻውን ቁሪውን ትጥላለህ፣ ታጥባለህ፣ አብረሃት እሳት ትቆሰቁሳለህ። ትልቅ ማዳም አርጣ አነጥንጣ ጨርሳ በመቁረቢያዋ ሰዓት ትልቅ ማዳም ቁጭ ብላ ስታጨስ ሆይ ሆይ ስትሉ ትውላላችሁ። እሷ ግን የሆነች ቬፕ ነገር ስላጨሰች እንዲያው እንደዚህ ስታካብዱ ትዋላችሁ። ግማሾቻችሁ ቤታችሁ ቢከፈት ማለት ገመዱ እስከ ኪችን ይደርሳል። ያላችሁ የሺሻ ቱቦ ገመዱ እስከ ኪችን ድረስ ይደርሳል። ኩክ ስታደርጉ ሁሉ እያጨሳችሁ ነው የምትሄዱት። ሽንት ቤት ልቆሊ ስገቢ እያጨሽ ነው የምትሄዱ። ለባልሽ ራሱ ለእንትኑ ሰዓት አትሰጩም፣ ለአልጋ ሰዓት አትሰጩም። አንዳንዶቻችሁማ እያጨሳችሁ ሁሉ የምታደርጉ ነው የሚመስለኝ። ማንም ሰው እንዲህ አይነት ነገር ሆን ብሎ አያደርግም። በአጋጣሚ ተፈጠረ። ያው ደግሞ ሀቡማ አራዳ ናት፣ ቶሎ ብላ ጥፍት ታደረገች። ግን እኔ በራሴ ሳምባ በራሴ ገንዘብ በራሴ ለማደርገው ነገር ማንም አይመለከተውም። ነውር ነው፣ ሰው ፊት ስለማይደረግ ጀስት ይቅርታ እላለሁ። በተረፈ ምንድነው የሰማሁት? በመቁረቢያ ሰዓትሽ ምን በማለቢያ ሰዓትሽ ምናምን እያላችሁ ለምትናገሩ እኔ መዝናኛ ሰዓቴ ነው፣ መቁረቢያ ሰዓቴ አይደለም። ምቆርብም አይደለውም። እኔ ስራ ሰርቼ ጨርሼ ልጆቼን አሳድጌ ጨርሼ አሁን ማረፊያ መዝናኛዬ ሰዓት ነው። ምን ባደርግ ምን ብል ከልጆቼ አጉድዬ ከቤቴ አጉድዬ ከቤተሰብ አጉድዬ አይደለም። ጨርሼ አልሐምዱሊላህ ስራዬን አላህ አግዞኝ ጨርሼ ቁጭ ያልኩ ሴትዮ ነው። ለዚህ ነው ቲክቶክ ላይ ያገኛችሁኝ እንጂ እዚህ ጋር መጥቼ ስጫወትም ስሰራ ምን ስልም አታገኙኝም ነበር። የኔ ስራ ሲጀምር ቲክቶክ የማያስፈልገው እንዲሁ የሚሰራ ስራ ነው። ከዛ በተረፈ እነ አለሚቱ እነ ጣይቱ እነ ስራ ፈቶቹ 24 ሰዓት ቲክቶክ ላይ ቁጭ ብላችሁ ሙኒት የምትሉት ማሻላ በጣም ነው ያደነኩት። ኢነርጂያችሁን በጣም ኢነርጂያችሁን አድንቄዋለሁ። ለእኔ ይሄን ያህል ኢነርጂ ማፍሰስ ማሻላ ጀግና ነኝ፣ ወንድ ነኝ። በቃ እንዲያሽከርክሬያችኋለሁ፣ አዙሪያችኋለሁ ማለት ነው። ወንድ ጎልማሳ ወንድ ከሀገራችሁ የወጣችሁ ሰርታችሁ ልትበሉ ልጆቻችሁን ቤተሰቦቻችሁን እንደው ትዳር ባይኖ እንደናንተ አይነት ዘላን መቼም የምታገባ ሴት የለችም። በጣም እርግጠኛ ነኝ። እንደናንተ አይነት ዘልዛላ ወንድ 24 ሰዓት ለቲክቶክ ላይ ቁጭ ብሎ ፍላን እከሌ አንተ እንደዚህ የሚል ወንድ የምታገባ ሴት ያለች አይመስለኝም። እንደው ጥሎባት ባለትዳር እንኳን ከሆናችሁ እንዴት ነው ቤተሰብ የምታስተዳድሩት? 24 ሰዓት ከትላንትና ወዲያ የጀመረ ስገባ ሙኒት ሲሉ አገኛቸዋለሁ። ልተኛ ሲሄድ ሙኒት ሲሉ ነው ማያቸው። ስራዬን ልሰራ ልጽፍ ምናምን ከፈት እንኳን በስተሳረግ ሙኒት። ሱብሃንአላህ። መቼ ነው የምትበሉት? መቼ ነው ሽንት ቤት የምትሄዱት? መቼ ነው የምትጠጡት? የምትገርሙ ናችሁ። ተራ ወላሂ እኔ እንዲህ አይነት ወንድም እንዲህ አይነት አባት እንዲህ አይነት ባል ከሚኖረኝ ሞቼ ብቀር ይሻለኛል። 24 ሰዓት አሉባልታ እከሊት እንዲህ ብላለች፣ እከሊትን አናግሯት፣ እከሊትን እንዲህ ብላ አታፍሩ? ወይ አረብ ሀገር ወንድ ምን አቡዬ፣ እኔ እኮ ማስጨርሰው ቤት የለኝም። ከጧት እስከ ማታ ላይ ብለ የምዘፈዘፈው ምን መጣብኝ ውዴ? ወይኔ አራበኝ ውዴ። እሺ ስሚ ሀቡ፣ ዌል አሁን ቅድም ደውዬልሽ ነበር አላየሽውም። ገስት ላይ ሼር አድርጌልሽ ነበር አላየሽውም። ለአንድ ነገር ፈልጌሽ ነበረ። እሺ ማሪ፣ ምን ነበር? ማንም ሰው እንዳታስገቢ። አይ ቢት ላይ አደረኩኝ። ዙዙና ንግስቲቷ ሲልኩ አንዴ ቃሽ የሆነ ቪዲዮ የዛሬ አመት ወይ ጭንቅላት ሊሆድቆ በስቶ ዛሬ እንዳይገለግለኝ የዛሬ አመት ቪዲዮ አየሁ።
ቤታ እኔና መሲ ብንጣላ አስታርቂኝ የሚል ቪዲዮ አየሁኝ ትናንትና ማለት ነው ተፖስቶ እና ተጣልታችሁ ታረቁ ልላችሁ ነው። እኔና መሲሻ ያ ምን ያልኳችሁ ነገር አልቀረም እኮ። እሺ ቀጥ ያቡይ አንድ ቀን እኔና መሲሻ ክፉ ደግ ስንነጋገረች ትቀርሽ። እሱማ ጃላቅም በፍጹም እኔና መሲሻ መቼም አንጣላም፣ አልተጣላንም፣ መቼም አንጣላም። እንዲያችሁ ነበር ሀቡ እንዲህ ነው የምትለው አልኳቸው። ሀቡ እንዲህ ነው የምትለው አልኳቸው። እኔ ከመሲ ጋር በፍጹም እሷም የራሷ ላይቭ ላይ ፕሮግራም ስለጀመረች ነው። እኔም ቢዚ ሆኜ በስራ ነው ሁሉ ነገር ነው የምትይው። ሀቡ ገብቶኛል። ሀቡ አይኖ የእናንተን ጥል ወደዋለሁ በጣም የመከባበር ጥለው አትዘላለፉም፣ አሽሙር የለውም፣ በፍቅር በቃ የተከባበር ግን ውስጣችሁ ትንሽ ቅሬታ አለ እና ላይክ እንደ ድሮ ብትሆኑ ገስት ላይ እንደ ድሮ ብትሆኑ ደስ ይላል። አቡ ያ እኔና መስዬ እኔ ፍቅር የኔ ውድ መሲሻ የአራዳ ልጅ ናት። አንጣላም። አልተጣላችሁም እኮ ግን አልተጣላችሁም ግን ተደባባ እስከ መቼ ሁሌ የኔ ሞዴሬተር እና እኔ ገስት ላይ ተቀምጣ እስከ መቼ እንዴ? ራሷን አካውንት ኮማንድ አለባት። አንቺም እኮ እሷ እንደዛ ሳይሆን ለምሳሌ እሷ በሳምንት 7 ቀን አለ አይደለ? አንዱ 4 ቀን አንቺ ቤት ከሆነች አንቺ ደግሞ 3 ቀን፣ 2 ቀን አንቺ ቤት ከሆነች አንቺ ደግሞ 2 ቀን እሷ ቤት ገስት ላይ ምከፍት ከሆነ ላይቭ ላይ መልመድ አለብሽ። ሀቡ አንቺም ላይቭ ላይ መንጠልጠል መልመድ አለብሽ። ውዴ ብዙ አትንጠለጥ። አልወድም ላይቭ ላይ መንጠልጠል እኮ። እሺ እሷ አንቺም ተንጠልጣይ ብቻ እሷም ትንጠልጠል። ውዶቼ ሁለታችሁም ተንጠልጠሉ ላይቭ ላይ ግን እንደ ድሮ ገስት ላይ መንጠልጠል አልወድም። ቤታዬ አይተሻለ ብዙ ጊዜ እኔ የምንጠለጠለው እየወጣሁ ሉጥ የሁለተኛ ልንጠለጠል ነው። ሁሉም የራሱ ምርጫ አለው ቤታዬ። ሁሉም የራሱ ስታይል አለው። የሚንጠለጠለውም ትክክል ነው፣ ማይንጠለጠለውም ትክክል ነው። አልንጠለጠልም አቡዬ። አለመንጠልጠል ጥቅም አለው ውዴ። አለመንጠልጠል ጥቅም አለው ውዴ። አለመንጠልጠል ውድነትን ሳትጠል ደግሞ እንዲህ ብዬ ደግሞ መሲ ደግሞ አትንጠለጠልም። ቆይ ተውኩትኝ እሱን ተይው ሀሳቡ ውዴ። እሷ ትንጠልጠል ተንቀጠቀጥሽ እያለችሽ ነው። አንዷ በርዶሻል ወይ ቤታዬ? ተንቀጠቀጥ ኖ ወሬ እያወራሁ ስለሆነ እግሬ እንዲህ በስሜት ነው የምታወሪው። እያወራሁ ስለሆነ እነዚህ ደግሞ ተፋቱኝ። ሃፒ በርዝዴይ ሌላ ጊዜ መጣላታችሁ ቆይ እሺ፣ መጣላታችሁን ማቆም በምን ታውቂያለሽ? ሃፒ በርዝዴይ መስዬ ውዴ ፍቅሬ አላልሻትም። ቪዲዮ አልሰራሽም። ልደቷ ነበር። ይኸው መጣላታችሁ ያስታውቃል። ባትጣሉ ኖሮ ሀቡዬ ነገ ልደቴ ነው ያልሽ ኬክ ይዘሽ ነገር ሻማ ይዘሽ ነገር ትመጣለሽ። ሃፒ በርዝዴይ ልላክላት። ይቅርታ የምለው ኦዲየንሶቼን፣ ተመልካቾቼን፣ ወዳጆቼን ነው። እኔ ይቅርታ ማለት የፈለኩት ዛሬ የኔን ተከታዮች በእኔ ያዘናችሁ፣ በእኔ የተከፋችሁ ሰዎች፣ እኔን የምታከብሩኝ፣ እኔን የምትወዱኝ ሰዎችን ነው ይቅርታ ለኔ የመጣሁት። እንደምትሉት እዚህ ጋር የምትጽፏቸውን ሰዎች ለምን ይቅርታ አላቸዋለሁ? በምን ምክንያት ነው ይቅርታ የምላቸው? እነሱ ናቸው እኔን ይቅርታ ማለት ያለባቸው እንጂ አይደለም። ስለዚህም ተመልካቾቼ ግን እውነት ለመናገር የሚያዝኑ አሁን እየተባለ ባለው ነገር ሊያዝኑብኝ ይችላሉ። ስለዚህም አንደርስታንድ ያላረጉኝ ሰዎች ሊሆኑ ይችላሉ እና እነሱን ነው ይቅርታ ማለት የምፈልገው። እኔን አክብራችሁኝ ስትከተሉኝ የነበራችሁ ሰዎች ሰላም ሰላም ሰላም፣ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ቴዲ አዋሳ ሰሞኑን ያነሳው ሀሳብ አለ። እንግዲህ በገንዘብ በተገናኘ በእርዳታ ጉዳይ ላይ ስማቸውን ጠርቶ ወይ ዮኒ ማኛ ቤት ወይ ደግሞ እኔ ቤት ላይ ይሄን ነገር ምን ማድረግ አለብን፣ መፍትሄ ማምጣት አለብን ተብሏል። በዚህ መሰረት ወንድማችን ማስተር አብነት በማንኛውም ቦታ በየትኛውም ቦታ ላይ ተጠርቼ ማስረጃዬን ይዤ እቀርባለሁ ብሏል። እንዲሁም ወንድማችን ተስፋዬ ዳሃርጌ እሱም የትም ቦታ ጥሩኝ ከነ ማስረጃ ይመጣለሁ ብሏል። ሌሎቻችሁም እህትና ወንድሞቻችን ቴዲ አዋሳ ስማችሁን በሙሉ የጠራ መታችሁ እኔ ጋር ወይ ደግሞ ቴዲ አዋሳ ጋር ገብታችሁ ሀሳባችሁን ሙሉ ዶክመንታችሁን ይዛችሁ መጣችሁ ስማችሁን ማጥራት አለባችሁ።
ስማችሁን ካላጠራችሁ በዚህ ሰሞን ነው አንድ ከ3 ከ4 ቀን በኋላ ዶክመንታችሁን ሰብስቡና ይዛችሁ መጣችሁ ስማችሁን ካላጠራችሁ ግን ማን ሌባ ማን በትክክል እንደሚሰራ እናጋልጣለን። ስለዚህ በዚህ ነገር ላይ እያንዳንዳችሁ መጣችሁ ስማችሁ የተጠራ በሙሉ መጣችሁ ያንን ነገር እንድታረጉ እንጠይቃለን። ህዝባችን ሲቦጠቦጥ፣ ህዝባችን ሲዘረፍ፣ ህዝባችን ላልሆነ ነገር ፕሮሚስ እየተደረገ ለቅሶ የሚደርስበት ምንም ምክንያት የለም። ምንም ምክንያት የለም። ገንዘብ በአግባቡ ለእርዳታ ተብሎ የሚሰጠውን ልክ ራሳቸው እንደረዱ አስመስለው ራሳቸውን ስማቸውን የገነቡ ሰዎች ሳይረዱ ከኪሳቸው 1 ብር ያላወጡ ሰዎች በትልቁ በዝና የሚደረግበትና ሌላው ምንድነው በጣም የሚገርመኝ ነገር ራሳቸው ተሰብስበው መፍትሄ እናመጣለን ይላሉ። ኖ አትሰበሰቡ። ከናንተ ህብረት ነፃ የሆነ ሰው ወይኔ ጋር ወይ ቴዲ አዋሳ ጋር ገብታችሁ ትነጋገራላችሁ። ከናንተ ከምትሰሩት ከእርዳታ ስራችሁ ነፃ የሆነ ሰው ጋር መጣችሁ ስማችሁን ታጠራላችሁ። አለበለዚያ ግን ዘርፊያችሁን ተናግረን ገንዘቡ በህግ ነው የሚጠየቀው። ኢትዮጵያ ላይ ባላችሁበት ሀገር ላይ እንድትጠየቁ ህዝባችንን አስተባብረን የተዘረፉ ህዝብ በሙሉ እናንተ ላይ ክስ ይመሰርታል። ይሄ በግልጽ ነው የምናገረው። ሰላማችሁ ብዝት ይበልልኝ። መልካም ጊዜ። ተባረኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይህን ቪዲዮ ኮፕሊክ ታብ ሸር ሪፖስት አድርጉልኝ ማለት ነው። በእርግጠኝነት ፊልተር ረስተሻል እንደምትሉኝ አቃለሁ ግን ረስቻ አይደለም አረሳው። ለምን አንዳንድ ሰዎች ማለት ነው መታችሁ የወገብ ቅማል የምትሆኑ በጣም ነው የምትገርሙኝ። የወገብ ቅማል ማለት ነው ከሰው ስተት ከብረት ዝገት አይጠፋም። አንዳንዴ ሰው ይሳሳታል። ለምንድነው አንቺ እንደዚህ አርገሽ እያላችሁ የምትነግሩን? እኛ ኮስተታችን እኮ እናቃለን። መናገር አይጠበቅባችሁም ማለት ነው። እኔ ወድጄ ፈልጌ ካረኩት ደግሞ የሆነ ነገር መታችሁ አትንገሩ። እኔ ወድጄ ፈልጌ ነው ያንን ነገር ያረኩት ማለት ነው። እሱም በማን ነው መናገር የፈለኩት? በሙኒት ማለት ነው። ወዳ ፈቅዳ ፈልጋ ካረገች እናንተ አይመለከታችሁ። ምን አገባችሁ? ከትናንትና ጀምሮ ጡዝ ትላላችሁ። ነገር እናደርሳለን ስትሉ እንዳትደፉ። እሷ ህይወቷን እየኖረች ነው። አይመለከታችሁም። አድርሱልኝ።